አቶ አሰበ ካብቱ በጉራጌ ዞን የእኖር ኢነር መገር ወረዳ ዋና አስተዳዳሪ ሲሆኑ ወረዳው በርካታ ታሪካዊ ባህላዊ ቅርሶች መገኛ መሆኑን ገልጸዋል። ዶጎሳ ፏፏቴ፣ ዚክር ፏፏቴ፣ ኦጎደሳይ ፏፏቴ የሚባሉ ትላልቅ ፏፏቴዎች አሉ ማለት ነው። ሌላኛው ዋሻ ነው። በጣም ጥንታዊ የሆነ አዝጋትር የሚባል ዋሻ አለ። እነዚህ ዋሻዎች አንዱ የተፈጥሮ መዳረሻ ናቸው ማለት ነው። ሌላኛው ደግሞ ቅድም መነሻ ላይ እንዳነሳው ጥብቅ ደን ነው ማለት ነው። ጉራንዳይ ጥብቅ ደን አለ፣ አሊቦ አለ፣ ጎፍረር የሚባሉ ቦታዎች ጥብቅ ደኖች አሉ ማለት ነው። ቀደምት የሆኑ ገዳማት አሉ። አንዱ አሁን የምንገኝበት የኢነር አማኑኤል አንድነት ገዳም ነው። በመቀጠልም አፊል መድኃኔዓለም ገዳም አለ። እንደዚሁም ደግሞ እድሜ ጠገብ የሆኑ መስጂዶች አሉ ማለት ነው። የአስጠር ሼህ መስጂድ አለ፣ እንደዚሁም የከኢንድ መስጂድ አለ። የካቲት ላይ ደግሞ እንደዚሁም ኢደር መካ የሚባል መስጂድ አለ። እነዚህ ከምንጠቅሳቸው ዋና ዋና የቱሪስት መዳረሻዎቻችን የሚገለጹ ናቸው ማለት ነው። አቶ አሰፋ አይጎዳ በጉራጌ ዞን የእኖር ኢነር መገር ወረዳ የካቲት ቀበሌ ነዋሪ ሲሆኑ የጉራጌ ብሔረሰብ ታታሪ፣ ስራ ወዳድ፣ ከሁሉም ጋር ተግባብቶ የሚኖር ውብ ባህል ያለው ማህበረሰብ መሆኑን ተናግረዋል። እንደሚታወቀው ስራ ወዳድ ማህበረሰብ ነው። እንደዚህ የትም ወደ ቀዮ ብትሄድ የትም አካባቢ በሰፈረበት አካባቢ ሁሉ ስራ እንደሚወድ ሁሉ ስራ እንደሚፈጥር ሁሉ እንዲሁም እንግዳ ወደ ቀዮ ሲመጣ ወደ አካባቢ ሲመጣ እንግዳ በመቀበል የሚታወቅ ማህበረሰብ ነው። እውነቱ በጣም ቅን፣ ትሁት፣ ሁሉም ወገኑን ወገኔ ብሎ የሚያምን የሚቀበል እና እንደዛ አይነት ቅን ህዝብ፣ ኩሩ ህዝብ፣ ንቁ ህዝብ እና ሳይማር የተማረ ምሁር ህዝብ እንደሆነ ነው እኔ የምረዳው። እና ምሁር ብዬ የምልበት ምክንያት የጥንት አባቶቻችን ያናኗር ዘይቤያቸውን በጥሩ ሁኔታ ዛሬ በሀገራችን ላይ እየተሰራ ያለው ኮሪደር ልማት የጥንት አባቶቻችን ድሮ ሰርተውታል። ይሄ ራሱ አርቆ አሳቢነትን፣ አስተዋይነትን፣ ምሁርነትን ይገልጻል ከሚል ነው ምሁር ብዬ የጠቀስኩት። የኢነር አማኑኤል ገዳም አስተዳዳሪ መልአከ መንክራት ቆሞስ አባ ገብረ ስላሴ በገዳሙ በርካታ ታሪካዊ ቅርሶች መኖራቸውን ገልጸው ከነዚህም መካከል ጥንታዊው አዝጋትር ዋሻ ተጠቃሽ መሆኑን ተናግረዋል። እንግዲህ ይሄ አዝጋትር እዚህ ማዶ ላይ የምናየው ነው። ይሄ አፋፉ ላይ ያው ወደ ታች ለመውረድ ቢያንስ 15 ደቂቃ በላይ ያስኬዳል። መልክዓ ምድሩ ወጣ ውረድ ያለበት ነው። ቦታው ላይ ስንደርስ ዋሻው ሰፊ ወደ ውስጥ ጥልቅ የሆነና እስከ መላኬ ዋሻ እንደሚያገናኝ ታሪክ ይነግረናል። መላኬ ዋሻ ማለት ደግሞ በስተግራ በኩል ነው የሚገኘው። እሱ ደግሞ የአቡነ ዮሴፍ መቅደሳቸው የኖሩበት ተብሎ አባቶቻችን በታሪክ ይነግሩናል። እንግዲህ ይሄ አዝጋትር ስሙ በጉራጌኛ መቀነት ማለት ነው። እንደምታዩትም በግራም ገደል በቀኝም ገደል ነውና መሃሏ ቀጭን መንገድ እንደምናያት ነች። ያቺ ቀጭን መንገድ እንግዲህ መቀነት እንደ መቀነት ያለ ነው። እንግዲህ በዚህ ውስጥ በ15ኛው መቶ ክፍለ ዘመን ነዋየ ቅድሳት ወይም ደግሞ ታቦታት የመሳሰሉትን የገዳሙን አባቶቻችን በወረራ ጊዜ እዛ ውስጥ እንደደበቁት እንዳስቀመጡትና እስከ አጼ ሚኒሊክ ካድዋ መልስ ድረስ እዛ ውስጥ እንደነበረ በወረዳው የሚገኙ ባህላዊ ታሪካዊ ቅርሶችን ለማስተዋወቅ ሰፋፊ ስራዎች እየተሰሩ እንደሚገኙ ተናግረዋል። እነዚህ የቱሪስት መዳረሻዎች ለማስተዋወቅ አንዱ በወረዳችን በመንግስት የሚመራ የመንግስት ማህበራዊ ሚዲያ አለ። በዚህ ወቅቱን በጠበቀ መልኩ አንድም የወረዳው ማህበረሰብ እንዲያውቀው አውቆ ደግሞ እንዲያስተዋውቅ ስራ እየተሰራ ያለበት አግባብ አለ። ሁለተኛ ደግሞ ከዞን ባህል ቱሪዝም መምሪያ ጋር በመሆን ከወልቂጤ ኤፍኤም ጋር በመሆን እንደዚሁም ደግሞ ከደቡብ ቲቪ እና ከሌሎችም የሚዲያ አማራጮች ጋር በመሆን በተለያየ ጊዜ እነዚህ የቱሪስት መዳረሻዎች እንዲታወቁም እንዲያስተዋውቁም እድል እየፈጠርን ያለንበት አግባብ አለ። ሀገራዊ ሚዲያዎችም ጭምር አሁን ላይ ቀረብ ብሎ እነዚህ የቱሪስት መዳረሻዎችን ለሀገርም ለዓለም አቀፍም እንዲዳረስ እያደረጉ ያሉበት አግባብ አለ። እኛም እግረ መንገድ በዚሁ አጋጣሚ አጠቃላይ የወረዳችን ጸጋዎች
ለኢትዮጵያም ብሎም በዓለም አቀፍ ላሉ ማህበረሰብ እንዲዳረስ የሚያደርጉ ሚዲያ አማራጮች ወይም ደግሞ ማህበራዊ ሚዲያዎችን በእጅጉ በማህበረሰባችን ስም ማመስገን እወዳለሁ። የአሁኑ ትውልድ በየአካባቢው ያሉ ጠቃሚ ባህላዊ እሴቶችን በማወቅ በመገንዘብ መጠበቅ እንዳለበት ገልጸው በቶቶት የወጣቶች ማህበር የተጀመረው ስራ ተጠናክሮ መቀጠል እንዳለበትም መልእክታቸውን አስተላልፈዋል። ትውልዱ ያለው እሴት በተገቢው መጠቀም እንዲቻል አሁን የተጀመረው ቶቶት የዘርማ ማህበር በእውነቱ ያን ትውልድ የነበረውን እሴት የማስቀጠል ጅማሮ ነው ብዬ ነው የምወስደው። ጥሩ ጅማሮ ነው አሁን እያየን ያለነው። ይሄ ድባብ እንግዲህ አገርህን እወቅ፣ ባህልህን እወቅ፣ ቋንቋህን እወቅ እና የሚለው ሌላም ያሉ ችግሮች የሚቀርፍ እና በዛ መልኩ ታጥቆ የተነሳ ወጣት ማህበር ስለሆነ ይሄ ሲሰፋ የነበረው ትውፊት የነበረው ባህል የነበረው ያለው በውስጥ ታምቆ የነበረው ጸጋ በይበልጥ እንዲወጣ እንዲሰራጭ ያደርጋል ብዬ አምናለሁ። በወረዳው የሚገኙ የቱሪስት ስፍራዎችን ለማስተዋወቅ የተለያዩ ማህበራዊ ሚዲያዎች በመጠቀም ቱሪስትን ለመሳብ እየተሰራ መሆኑን ዋና አስተዳዳሪው ገልጸዋል። የወረዳችን የተጀመሩ አጠቃላይ የመልካም አስተዳደር የልማት እንቅስቃሴዎች በደንብ ጎልብቶ ተጠናክሮ እንዲቀጥሉ የመጀመሪያው ባለቤት የሚሆነው የወረዳው ማህበረሰብና የወረዳው አመራር ነው ማለት ነው። የወረዳው አመራር ማህበረሰቡ ላይ የባለቤትነት ስሜት መፍጠር አለበት፣ ግንዛቤ መፍጠር አለበት። ይሄ አንድ እየሰራን ያለንበት ሂደት ነው ማለት ነው። ሁለተኛው ደግሞ ዞንም ክልልም ብሎም በአገር አቀፍም ደረጃ በየእርከኑ ያሉ የመንግስት መዋቅሮች በእቅድ እየተመራ ያለበት የቅርብ ድጋፍ ክትትል እየተደረገ ያለበት አግባብ አለ። ግን የመንግስት አቅም ውስን ነውና በመንግስት አቅም ሁሉም ልማቶች እውን ማድረግ ስለማይቻል እንደ ጉራጌ ማህበረሰብ በርካታ ባለጸጋ ባለሀብቶች አሉ። ስለዚህ የእነሱን አቅም ማቀናጀት መስራት ነው። ከዚህም አንጻር በመንገድ፣ በውሃ፣ በትምህርት፣ በጤና ከፍተኛ በሚባል ደረጃ የጉራጌ ማህበረሰብ አካባቢ ላይ ያለማ ያለበት አግባብ አለና ይሄን የበለጠ ደግሞ ተጠናክሮ መቀጠል አለበት። የቶቶት የወጣቶች ማህበር በጉራጌ አካባቢ የሚገኙ ጥንታዊ ታሪካዊ ቅርሶች ወጣቱ አውቋቸው ለሌሎች እንዲያሳውቅ ግንዛቤ በመፍጠር ጠቃሚ ባህላዊ እሴቶች እንዳይጠፉ መጠበቅ ዋነኛው ዓላማ መሆኑን የማህበሩ አባል ወጣት በቀለ ግርማ ገልጿል። ቶቶት የወጣቶች ማህበር አንዱ የተመሰረተበት ምክንያት ጉራጌ ተወላጁ ራሱ ባህሉን፣ ታሪኩን፣ ወጉን እንዲያውቅ አሁን ያለው ትውልድ የትላንት የአባቱን ታሪክ፣ ባህል፣ ወግ እንዲያውቅ ነው። ስለዚህ ያንን ነገር በየአመቱ ወደ አካባቢ ሄዶ አመታዊ ጉዞ አድርጎ ጎብኝቶ ተመልሶ ይሄንን ለሁሉ ሰው ማስተዋወቅ ነው። ስለዚህ ዛሬም ያደረግነው ይሄንን ነው። እኛም እያደረግን ያለነው ነገም እንቀጥላለን። ስለዚህ ባህሉን የማስተዋወቅ ታሪኩን የማስተዋወቅ ቋንቋውን የማስተዋወቅ የማሳደግ የቱሪስት ቦታዎች እንዲጎበኙ የማድረግ የቱሪስት መዳረሻ እንዲሆኑ የማድረግ በትምህርት ማገዝ አደጋ በሚደርስባቸው ጊዜ ደግሞ ፈጣን የሆነ እርዳታ ማድረግ ይህንን ስራ ነው የምንሰራው።